ይክባል ዛሬ የጎበኘን ያለነው ኢኮ ካቴድራል ይባላል። የወዳደቁ ድንጋዮችን እነኚህ ጡቦችን ከየሰፈሩ ከየመንገዱ እየሰበሰበ ማንንም ሰው አምጥቶ እዚህ እንዲወረወርለት ያደርጋል እና የሰራውን ነገር እኛ ሀገር ሰው ሰርቆ ፌመስ ይሆናል፣ ሰው ሰርቆ ባለሀብት ይሆናል። እዚህ ሀገር ግን ሰው የሆነ ታሪክ የሚተላለፍ ፈጠራ ስራ ሰርቶ ሀብታም ይሆናል። ባይዘው ለጠቅላይ ሚኒስትሩ ኩላሊትህንም እግርህንም አንጀትህንም ብትሰጥ ከሌብነትና ከሰረቅ ከመታሰር ላላደለም ይሄ አርት ነው፣ የሚጎበኝ አርት ነው። በቃ ይሄ አርት ነው። ሰው ፈጠራ ስራ ሰርቶ ነው ሀብታም እየሆነ ያለው። ይሄንን አያምርም? በወዳደቁ እንጨቶች የተሰራ አርት ነው፣ የሚጎበኝ ነው። ይሄ ህዝብ የሚጎበኘው ነው። በቃ ይሄ ለገሲ በሌሎች አገሮች ላይ ጀርመንም ሌሎች ቦታም እንዳለ እየሰማኝ ነው። ባለቤት እየነገረኝ ነው ካነበበው እና ሰው ሰርቶ ነው የሆነ ፈጠራ ስራ ፈጥሮ ነው ታዋቂ የሚሆነው። እኛ ሀገር ግን ኢትዮጵያ ግን ሰርቀን አጭበርብረን አምታተን ፕሊዝ ኒው ጄኔሬሽን ኒው ነገር ክሬት እያደረገ ይሄ የሚጎበኝ ነው። የሚገርማችሁ ነገር የሚጎበኝ ነው። አያምርም? እግዚአብሔርን በወዳደቁ ድንጋዮች እኮ ነው። በወዳደቁ ድንጋዮች ይኸው እዚህ ጋር አሁን ይሄ ጣራ ነው። ይሄው የወዳደቁ ይሄ ጣሪያ ነው። ይሄ የሆነ የመንገድ ላይ ጡብ ነው ምናምን። በቃ ማንም ሰው ተረፈ ምርቱን አምጥቶ ይሰጠዋል። እሱ እንደዚህ ዲዛይን እያደረገ ይሰራል። ሰውየው ከሞተ 10 ዓመት ሆኖታል አለኝ ባለቤቴ ሲነግረኝ። ሰው እንዴት ነገር ፈጠራ ስራ ሰርቶ መታወቅ ይፈልጋል። ታሪክ ለሚቀጥለው ጀነሬሽን የሚተላለፍ ነገር ይተላል። አሁን ከወዳደቁ ድንጋዮች የተሰራ የሚጎበኝ ቦታ ነው እና በቃ ሰው የሚታወቀው የሆነ ነገር ሰርቶ ጫካውን ገዛዋሉ ይሄንን ከዛ እዛ ውስጥ እንዴት የሚኖርበትን ቤቱን ሁሉ ሄደን አይተናል። አሁን ስንመለስ ነው ስንወጣ ለምን ቪዲዮ አልቀርጽም ብዬ ነው። ያው እኛ ሀገር ሰው ሰርቆ አጭበርብሮ አምታቶ መንግስትን በድሎ ህዝብን በድሎ አገርን በድሎ ልማትን አደናቅፎ ነው እኛ ሀገር ሀብታም የሚሆነውና የሚታወቀው። ግን እዚህ ሀገር ይሄ ሰውዬው በቃ የዚህ ሰውዬ ሌጋሲ ሌሎች ሀገሮች ላይ እንደዚህ እየተሰራ ነው አሉ። አያምርም? በቃ ከወዳደቁ ተረፈ ምርቶች ኤኒዌይ የፈጠራ ሰው እንሁን። መልካም ቀን ይሁንልን። በጣም አመሰግናለሁ።